በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በውጭም ያላችሁ ውድ ኦርቶዶክሳውያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ አደረሰን። በዛሬው ዝግጅታችን የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ከሩቅ ምስራቅ ኢየሩሳሌም እንደመጡ የሚነገርላቸው ሰብአ ሰገል ማን ናቸው? ሀገራቸውስ የት ነው? እንደዚሁም ቁጥራቸውንም በተመለከተ የምንመለከትበት ዝግጅት ነው። ምናልባት ከዛ በፊት ይህንን ገጽ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ለሁሉም ደግሞ መረጃው ይደርስ ዘንድ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ እናሳስባለን። ሰብአ ሰገል ማን ናቸው? ከየት መጡ? ሀገራቸው የት ነው? ስንት ናቸው? ለምን ዕጣን ከርቤና ወርቅ አመጡ? የሚሉት ጉዳዮች አብረው ይነሳሉ። ስለ ሰብአ ሰገል የመጀመሪያውን መረጃ የሰጠን ቅዱስ ማቴዎስ ነው። ማቴዎስ የጥበብ ሰዎች መሆናቸውን፣ የመጡት ከምስራቅ መሆኑን፣ የተመሩት ደግሞ በኮከብ መሆኑን፣ የመጡበት ዘመን ንጉሥ ሄሮድስ ይሁዳን ሲገዛ መሆኑን፣ ሕፃኑ በተወለደ ጊዜ መድረሳቸውን፣ ዕጣን ከርቤና ወርቅ በእጅ መንሻነት መስጠታቸውንም በኋላም ደስ ብሏቸው በሌላ መንገድ ወደ መጡበት መመለሳቸውን ይነግረናል። መጀመሪያ የሚነሳው ጥያቄ እነዚህ ሰብአ ሰገል እነማን ናቸው የሚለው ነው። ሰብአ ሰገል ማለት በግዕዙ የጥበብ ሰዎች ማለት ነው። በየሚዲያው ታላላቅ የሚባሉ የሥነ ጽሑፍ ሰዎች ሳይቀሩ ሰብአ ሰገል የሚለውን በስህተት ሰብአዎቹ ሰገሎች እያሉ የገለጡልንን በአፈ መላእክት ያርምልን ብለን ወደ ቀጣዩ እንሻገራለን። እነዚህ ሰዎች በእንግሊዝኛው ሐዲስ ኪዳን ማጂ ይላቸዋል። ይህም ማጀስ የሚለው የላቲኑ ቃል ብዙ ቁጥር ነው። የላቲኑ ቃልም ማጆስ ከሚለው የግሪኩ ቃል የመጣ ሲሆን እርሱም ቢሆን ማጀስ ከሚለው የጥንት ፋርሶች ቋንቋ አቨስታን የተገኘ ነው የሚሉ አሉ። በፋርስ ማጃኖ የተሰኘው ሃይማኖታዊ ማህበረሰብ በኋላ ዘመን ዞራስተረስ የተገኘበት ነው። በዚህ ማህበረሰብ ዘንድ ካህናቱ ከፍ ያለ ቦታ ያላቸው ሲሆን የከዋክብትን ነገር መከታተልም ዋነኛው ተግባራቸው ነው። እንዲያውም አንዳንድ መዛግብት በሀገራችን የሚገኘው አውደ ነገሥት ከነዚህ አካላት የተቀዳ የከዋክብት ጥናት ነበረ ይላል። በኋላ ዘመን ግን ከጥናትነት ወደ ጥንቆላ መሳሪያነት ወረደ። ስነ ከዋክብትን ለጥንቆላ ማዋል በብዙ ማህበረሰቦች ዘንድ የተለመደ ነገር ነው። ስነ ከዋክብት ተመራማሪዎቹ ከፍ ያለ ዕውቀት እንዳላቸው ስለሚገመት ይህንን ዕውቀት የያዙ አንዳንዶች በከዋክብት ምህዋር ተጠቅመው የወደፊቱን እንደሚተነብዩ መናገር ጀመሩ። በዚህም የተነሳ ስነ ከዋክብትና ጥንቆላ የተዛመዱ ሆኑ። የእንግሊዝኛው ቃል ማጂክ የተገኘውም ከዚሁ አስተሳሰብ ነው ይባላል። በእኛም ሀገር ኮከብ ቆጣሪ ማለት ጠንቋይ እንደማለት ነው። አንዳንድ ሊቃውንት ነቢዩ ዳንኤል ንጉሡን ሕልም በመተርጎሙ የተነሳ ናቡከደነጾር ለባቢሎን ጠቢባን ሁሉ አለቃ እንዳደረገው የተገለጠውን በመያዝ በማቴዎስ ወንጌል ሰብአ ሰገል የተባሉት ከዚህ የፋርስ ምድር የመጡት ጠቢባን ናቸው ይላሉ። የዚህንም ምክንያት ሲያስረዱ ዳንኤል ሕልሙን ሲተረጉም የተሰጠው ማዕረግ ራብ ማጅ የሚል ነው። ትርጉሙም ሊቀ ጠቢባን እንደማለት ነው። ማቴዎስም ሰብአ ሰገልን ሲገልጣቸው በዚሁ ቃል ነው የተጠቀመው የሚል ነው። ማቴዎስ ሀገራቸውን ከምስራቅ ብሎ መግለጡ የመጡት ከባቢሎን ወይንም ከፋርስ መሆኑን ለመንገር ነው ብለው የሚተረጉማሉ። ፋርስ ለእስራኤል ምስራቅ ነውና። አንዳንድ መዛግብት ደግሞ በፋርስ አካባቢ የሚኖሩ የአዳም ልጅ የሴት ዘሮች ነበሩ ይላል። እነዚህ ዘሮች ከሴት የወረሱት አንድ የብራና ጥቅልል ነበራቸው። በዚህ ጥቅልል ላይም ወደፊት ንጉሥ በይሁዳ ይወለዳል፣ ኮከብ በምስራቅ ስታዩ ሄዳችሁ ስገዱለት የሚል ጽሑፍ ነበረው። አባታቸውም ለንጉሡ የሚሰጥ ስጦታ ሰጥቷቸው ነበረ። እዚህም ሰዎች ጌታ ሊወለድ ጥቂት ጊዜ ሲቀረው ያንን ኮከብ አዩ። ወዲያውም እየተከተሉት ቤተልሔም ደረሱ። ይህ ገለጣ በኢትዮጵያ ትውፊት ከሚነገረው ጋር በመጠኑ ተመሳሳይ ነው። ሰብአ ሰገልን የሴት ልጆች ማድረግ በኢትዮጵያ ጥንታውያን መጻሕፍትም እናገኘዋለን። ለጌታ የተሰጡ ሦስቱ ስጦታዎች ከአዳም ሲያያዙ መጥተው በሴት በኩል ለልጅ ልጆቹ መድረሳቸውን የማቴዎስ ወንጌል ትርጓሜ ይነግረናል። ይህን የኢትዮጵያውያንና የአንዳንድ አገሮች ትውፊት የሚደግፍ መረጃ በቫቲካን ጥንታዊ መዛግብት ዘንድ ማግኘታቸውን
በ2011 ብሬንት ላንዳው የተባሉ በአሜሪካ አክላሆማ የሃይማኖት ጉዳዮች ጥናት ፕሮፌሰር ተናግረው ነበር። እንደርሳቸው ከሆነ ይህ በጥንታዊው የሱርስጥ ቋንቋ የተጻፈውና ማቴዎስ ወንጌሉን ከጻፈ በኋላ 100 ዓመት በማይሞላ ጊዜ ውስጥ ከተጻፈ ሌላ መዝገብ የተቀዳው ጥንታዊ መጽሐፍ የሰብአ ሰገልን ሀገርና አመጣጥ ታሪክ ይተነትናል። መጽሐፉ ከዋናው መጽሐፍ የተገለበጠው በ8ኛው መቶ ክፍለ ዘመን ሲሆን ፕሮፌሰር ብሬንት ላንዳው በጉዳዩ ላይ ለ2 ዓመታት ጥናት ማድረጋቸውን ይገልጠዋል። ይህ ጥንታዊ መዝገብ ሰብአ ሰገል እንደመጡ ለብዙ ጊዜ ሊታመንበት ከነበረው ከፋርስ ሀገራቸውን ራቅ በማድረግ የመጡት ሺር ከሚባል ሀገር ነው ይላል። ሺር በአሁኑ ጊዜ በቻይና ግዛት ውስጥ ይገኛል። እነዚህ የሺር ሰዎች የአዳም ልጅ የሴትና የልጅ ልጆች ሲሆኑ በሀገሩ እጅግ ብዙ ጠቢባን ይኖሩ እንደነበር ይገለጣል። ሴት ጽፎ በሰጣቸው ትንቢት ላይ በምስራቅ ኮከብ ሲወጣ ያን ጊዜ አምላክ በሥጋ ይገለጣልና እጅ መንሻ ይዛችሁ ሂዱ እንዳላቸው የቫቲካኑ መዝገብ ያስረዳል። ይህንንም በተመለከተ የኢትዮጵያው ትውፊት መነሻውን ከሴት ያደርግና በሴም በኩል አድርጎ በፋርስ ለሚኖር ፈላስፋ ማህበረሰብ ትንቢቱ መድረሱን ያትታል። በዚያም ዘረደሸት የሚባል ፈላስፋ መነሳቱን እርሱም ከምንጭ ዳር ሲፈላሰፍ ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ አየ ይላል። ይህንንም በሰሌዳ ቀርጾ ለልጆቹ ሰጣቸው አላቸውም፣ ይህንን ኮከብ በሰማይ ስታዩ ሰማያዊ ንጉሥ ይወለዳልና ሄዳችሁ ስገዱ፣ ይህንንም እጅ መንሻ ስጡ። እነርሱም ዘመኑ ሲደርስ ኮከቡ ሲወጣ መጡ ይላል። በሌሎች ትውፊቶች ደግሞ እነዚህ ሰዎች ፋርስና አረብን ተካፍለው ይገዙ የነበሩ ነገስታት እንጂ የፋርስ ሰዎች አይደሉም የሚል አለ። ብዙ ጊዜ ፋርስና አረብ ከምስራቅም ከምዕራብም ያሸነፈ የሚገዛቸው አካባቢዎች ነበሩ። ኢትዮጵያውያን፣ ግሪኮች፣ ሮማውያን፣ ግብጾች እየተፈራረቁ አሸንፈው ገዝተዋቸዋል። በዚያን ዘመንም ኮከብን መመልከትና ኮከብን ማጥናት የሃያላን ነገስታት ሁሉ ጠባይ በመሆኑ የስነ ከዋክብት ተመራማሪዎችም ሆኑ ኮከብ ቆጣሪዎች በየቤተ መንግስቱ ነበሩ። በናቡከደነጾርም ሆነ በፈርዖን ቤተ መንግስት ኮከብ ቆጣሪዎችን የምናያቸው እዚህ ምክንያት ነው። እነዚህን ሰዎች በሚያውቁት ኮከብ ለመምራት እንጂ የመራቸው ኮከብ ሳይሆን መልአክ መሆኑን መተርጉማኑ ይናገራሉ። ለዚህም የሚያቀርቡት ማስረጃ በመጀመሪያ ኮከብ በቀን ሊታይ አይችልም፣ በመቀጠልም ዝቅ ብሎም እነርሱ ሲያዩት በሚችሉት ደረጃ አይጓዝም የሚለው ነው። አንዳንድ ሊቃውንትም ይህን ኮከብ በመንገድ እየመራቸው ከተማ ሲገቡ ግን ይሰወራቸው ነበር ይላል። በመሆኑም ሰብአ ሰገል ከተለያዩ ሀገሮች የመጡ ነገስታት ናቸው እንጂ የፋርስ ብቻ አይደሉም የሚሉ መዛግብት አሉ። የግብጽ፣ የሶሪያ፣ የአርመንና አንዳንድ የሀገራችን መጻሕፍትም ይህንኑ ይደግፋሉ። ብዙ ጊዜ በልዩ ልዩ ስዕሎች ሲገለጡ የሰብአ ሰገል ቁጥሮች 3 ነው። ይህም ከሰጡት ስጦታ በመነሳት የተወሰደ ነው። አንደኛው የኢትዮጵያው ትውፊት ሲነሱ 12 ሆነው መነሳታቸውን ገልጦ ኤፍራጥስ ወንዝ ሲደርሱ 9ኙ ወደ ሀገራቸው ተመልሰው 3ቱ መቀጠላቸውን ያስረዳል። የቀሩበትንም ምክንያት ምናልባት ከኋላ ጦር ተነስቶባቸው ወይንም ስንቅ አልቆባቸው ይሆናል ይላል። በብዙ ጥንታውያን መዛግብት የምናገኘው ግን የ3ቱን ስም ብቻ ነው። ኢትዮጵያ መዝገብ 3ቱን ነገስታት ናቸው ይልና ስማቸውን ማንቱ ሲማር፣ በዲዳ አስፋ እና ሜልኩ ይባላሉ ይላል። ሲመጡም ብቻቸውን ሳይሆን 10 ሺህ ሰራዊት አስከትለው ነበር ይላል። በታኅሳስ 29 የሚነበበው ስንክሳራችንም ነገስታቱን 3 አድርጎ ሰራዊታቸውን 10 ሺህ ያደርሰዋል። በእስክንድሪያ በ5ኛው መቶ ክፍለ ዘመን ከተጠናከረ በአንድ በግሪክ ከተጻፈ መዝገብ በመውሰድ ስማቸውን ሜልኪዮር፣ ካስፓር እና ባልታዛር ያደርገዋል። አሁን ባሉት የግሪክ መዛግብት ግን አፕሊዮስ፣ አሜሪየስ እና ደማስቀስ ተብለው ነው የሚጠሩት። የሶሪያ መዝገብ ደግሞ ስማቸውን ሳርቫንዳን፣ ጉሽናሻፕ እና ሆርሚስዳስ ይላል። የአርመኑ ደግሞ ካግባ፣ ባዳዳ ካሪዳ እና ባዳዳ ሊማ መሆናቸውን ያሳያል። የዕብራይስጡም ጋልጋላት፣ ማልጋላት እና ሳራኪን ብሎ ይጠራቸዋል። እነዚህ 3ቱ ከያፌት ከሴም እና ከካም ወገን መምጣታቸውን የግሪኩም የላቲኑም የግብፁም የአርመኑም ሆኑ የሶሪያው ያትታሉ። እንደ ትውፊቱ ከሆነ ስማቸውንና የመጡበትን ሀገር ቀጥሎ ያለው ሰንጠረዥ ያሳየናል።
በኢትዮጵያ በግሪክ፣ በላቲን፣ በአረመን፣ በዕብራይስጥ የመጡበት ሀገር ነው። ማንቱ ሲማር አፕሊዮስ፣ ሜልኪዮር፣ ካግጳ፣ ጋልጋላት አውሮፓ፣ በዲዳስፋ፣ አሜሪየስ፣ ካስፓር፣ ባዳዳ ካሪዳ፣ ጋልጋላት አፍሪካ፣ ሜልኩ፣ ደማስቀስ፣ ባልታዛር፣ ባዳዳ ሊማ፣ ሳራኪን እስያ። አንዳንድ ሊቃውንት እነዚህን አህጉር ወክለው የሄዱት ነገስታት ከየት ቦታ እንደመጡ መረጃ ለመስጠት ሞክረዋል። ከአውሮፓ የመጣው የሴልቲክ ዘር እንደሆነ፣ ከእስያ ሄደው ከፋርስ እንደሆነ፣ የአፍሪካው ደግሞ የኢትዮጵያ ንጉስ እንደሆነ ተገልጧል። ኢትዮጵያውያን መዛግብት በዚህ ጊዜ የነበረው የኢትዮጵያ ንጉስ ባዚን በመሆኑ የሄደው እርሱ ነው ይላሉ። ትርጓሜ ወንጌሉ ግን ከካም ነገድ መሆኑን እንጂ ኢትዮጵያዊ መሆኑን አይገልጥም። ከሶስቱ ነገስታት ወርቅን የአውሮፓው፣ ዕጣንን የኢትዮጵያው፣ ከርቤን ደግሞ የእስያ መውሰዳቸውን ይታመናል። ወርቅ ዘላለማዊ ንጉስ መሆኑን እንደሚያሳይ መጻሕፍት ያስረዳሉ። ከርቤ በአረብና በህንድ እጅግ የታወቀ ነው። እስራኤልም ያስገቡ የነበረው ከነዚህ ቦታዎች ነው። ከርቤ ለህመም መድኃኒትነትና የተሰበረን አካል ለመጠገን ይውል ነበረ። ሰው ሲያርፍም ስጋው በከርቤ ይታሽ ነበር። ሰብአ ሰገል ከርቤ ሲያቀርቡ የተሰበረውን የሰው ልጅ ለመጠገን የተለያዩትን ሰውና እግዚአብሔርን አንድ ለማድረግ ሞትን ትቀምሳለህ ማለታቸው ነው ይላሉ መተርጉማኑ። ዕጣን ደግሞ ለመካከለኛው ምስራቅ ይሄድ የነበረው ከኢትዮጵያ ነው። ዕጣን በካህናት እጅ ይቀርብ የነበረ መስዋዕት ነው። አንተ ዘላለማዊ ካህን ሆነ ሰውተህም ተሰውተህም ታድናለህ ማለታቸው ነው። በዚህ የተነሳ በአውሮፓ ቤተ መቅደሶች በተሳሉ የሰብአ ሰገል ስዕሎች ውስጥ አንዱን ኢትዮጵያ አድርጎ መሳል የተለመደ ነው። የሰብአ ሰገልን ፍጻሜ በተመለከተ ልዩ ልዩ አመለካከቶች አሉ። ምንም እንኳን ክርስቶስን አግኝተው ደስ ብሏቸው ቢመለሱ ክርስቲያን የሆኑት ግን ዘግይተው መሆኑ ይነገራል። የሀገራችን መዛግብት ሐዋርያው ናትናኤል አስተምሮ እንዳጠመቃቸው ሲገልጡ፣ የሶሪያ መዛግብት ግን ቶማስ ወደ ህንድ ሲጓዝ አስተምሮ እንዳጠመቃቸው ይናገራሉ። ማርኮ ፖሎ የተባለው አሳሽ በ1270 በዛሬዋ ኢራን ከቴሄራን በስተደቡብ ሳቬ በሚባል ስፍራ የሰብአ ሰገልን መቃብር ማየቱን ይገልጣል። በሌላ በኩል ደግሞ እሌኒ ንግሥት ወደ ኢየሩሳሌም በ4ኛው መቶ ክፍለ ዘመን በሄደች ጊዜ ይዛ ወደ ቁስጥንጥንያ የመጣች በኋላም በሃጊያ ሶፊያ ቤተክርስቲያን ያስቀመጠችው በመጨረሻም ወደ ሚላን የተዘዋወረውና በ1164 ዓ.ም በፍሬደሪክ አንደኛ ትእዛዝ ወደ ኮሎኝ ካቴድራል እንደገባ የሚታመን የሰብአ ሰገል አጽም አለ። በእርግጥ በተለያዩ ጥንታውያን የክርስቲያኖች ሀገሮች ሁሉ የሰብአ ሰገል ታሪክ የታወቀና አያሌ መዛግብት ያሉት በብዙ ጥንታውያን ስዕሎችም የተገለጠ ነው። በኢትዮጵያ በየመጻሕፍት ውስጥ እየገባ እንጂ ራሱን የቻለ ታሪክ አልተገኘላቸው። ምናልባትም መዝገቦቻችንን በደንብ ብናገላብጥ የተሻለ መረጃ ልናገኝ እንችላለን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።